በጣም ደስ ይላል። እግዚአብሔር ይስጥ። ቴንክ ዩ። በቃ እንዳንተ ኤልሹን የሚወድልን ሁሉንም አድርግልን። ቴንክ ዩ። እግዚአብሔር ይማርሽ ነው ነገሩ እኮ ገብቶሻል አይደለ? ጉንፋኑን ያስለቅቅ። ትንሽዬ ፍየል አርደሽ ቢበት እና እዛ ጋር ጉንፋንሽ እውነት የፍየል እንትን ምንድን ነው የሚባለው? የፍየል ምንድን ነው? አትወድም? ኧረ እባክህ ቀንም አይቀይረው የስካይ ቀን አይቀይረው። የሰው ወሬ አሉባልታ አይቀይረውም። እውነት ቀልድ አይደለም። ይምር እንዴ ማን ነው ይሄ? ስካይ ነው። ኦኬ እኛ መከታው እንለዋለን። ስሙ ሌላ ነው አይደል? አይ ስካይ ነው ግን ያው ስካይ ነው። እኛ ምን እሺዎች ይጮሃሉ በሚለው ነው አሁን እየሰጠ ያለው። ኦኬ አይ ክላውድ አረ እግዚአብሔር ይስጠው። ቀላል ባረከዋል። አረ እግዚአብሔር ይስጥልን። በወጣ የተካ ጤናና እድሜ ይስጥ። ቴንክ ዩ እናመሰግናለን። ሰፖርት የምታደርጉ በሙሉ እንደዚህ ነገር ደስ ይላል። ኤኒዌይ መማርና ናርዶስን ቴንክ ዩ በሏቸው። ነገርን አዘጋጅታችሁ እኔ በፊት ለፊቷ ሳይሆን ሰው የሆነ ነገር ከሆነ ካለፈ በኋላ ምናምኑ ከሄደ በኋላ ቴንክ ዩ አያስፈልግም። ለወደፊትም ጥሩ ነገር እንዲሰሩ እንዲበረታቱ የሆነ ነገር አዘጋጅታችሁ ቴንክ ዩ። ሌላው ደግሞ በእነሱ እግር የሚተካ እነሱ መቼስ አንድ ቀን ይደክማሉ፣ ያቆማሉ። መልካም ስራ እንደሚያስከብር መልካም ስራ ጥሩ ነገር በስድብ ሳይሆን እኛ ልንነጫጭ ልንቆጣጭ እንችላለን፣ ግን ቴንክ ዩ የሚባልበት ፕሮግራም አዘጋጁላችሁ። በተለይ ሴቶችን ሰፖርት ማድረግ አለባችሁ። በነገራችን ላይ ወንዱ እንደሆነ ሰፖርት የሚያደርግ በጣም ሪየር ነው፣ እንደ እስካይ ካልሆነ በስተቀር ሰፖርት የሚለው ሴት አይስዌ ስድብ እና እንትን የሚባሉት አዘጋጁላቸው። አይሹ ማሪ ይልሽ አሁን ኮመንት ላይ ምን ይላሉ መሰለሽ? ጂጂ ላስላስ ስታደርግሽ ነበረ፣ ስትሰድብሽ ነበር ምናምን እያየሻቸው ነው ኮመንት። ጂጂ አልሰድብም እኔ አሁን እዚህ ጋር ራሱ ማንበብ አቁሜያለሁ እኮ እዚህ የማነባቸው ነገሮች ስላሉ ማንም ላስላስ ማድረግ ኤልሹን። አዎ የሆነ ጊዜ የሆነ ነገር ብለሽ አውርተናል፣ እነሱ አውርተናል። ስድብም አይደለም ምንም አይደለም። እኔ እኮ እነዚህ ሰዎች ኤልሹዬ ልድገማ ያንን ነገር እኔ እንደሆነ ባወራሁበት አቋሜን ነቅነቅ ማላረግ ሴት ነኝ። በዛም ዩቱቤ ተዘግቷል። ከዩቱብ ጋር አቋሜን ነቅነቅ አላረግም። ኤልሹዬ ተሸንፈሻል ማለት ሌላ ሰው በልጧል ማለት ስድብ አይደለም፣ አስተያየት ነው። ማይኑንግ ፍራሃይት ነው። ያ ስፒች ኦፍ ፍሪደም ነው። እና በውስጥ በኩል ከምታሙት እኔ በውጭ በኩል የነገርኩሽ አልሻልሽም ይልሽ እኮ ስድብ አልሰደበችልኝ። አዎ ግን በጣም ደስ የሚለው እኔ በውስጥ በኩል ሰው ማማት አልወድም። ኦኬ እናንተ በውስጥ በኩል ስታሙ በጣም ትደብራላችሁ። በውጭ በኩል ስታሙ ያ ነው ትዝብት ውስጥ። እኔ ግን ወጣቶችን አላማም። ከተናገርኩም ደግሞ ትላልቆችን ነው የምናገረው። ናርዲ ታውቂያለሽ አይደለ? ፊት ለፊት እንደምናገር ይሻላል። የሞትን ፍርድ ካለ መልስም ካለ በውጭ ምክንያቱም አንዳንዴ ደግሞ ሶሻል ሚዲያው ተቆራርጦ በወጣ ወይ ደግሞ በእናትሽ ዝም ብለው ነው የሚያወሩት። እኔ እንዲያውም እኮ በመጨረሻ ነገሩ እየመረረ ሲሄድ እንደ ቀልድ የተጀመረ ነገር እና እንትን እያለ ሲጀመር የነበረ ነገር ሲመር ወጥቼ እንዲያውም ልጆቹ መታረቅ አለባቸው በቃ። ምክንያቱም ተጠቃሚ የሆነው ሌላ ሰው ነው። ገባሽ? አሁን ወደዛ ነገር እንግባ ከተባለ ፍርጥርጡን አውጣውን እና ሌላ ነገር ውስጥ ትገባላችሁ። ስለዚህ አይስወር አንቺ እንደ ሚዲያ የምታወሪው እና በውስጥ ደግሞ ሰዎች እንዲራራቁ ወይንም ደግሞ ደም እንዲቃቡ የምታደርግ ለዚያም ወጣቶች ናቸው እነዚህ ልጆች። ገባሽ? ፌር አይደለም። እኔ ቢቻል እንዲያውም ቅድም አልኩኝ በቀደም ሁሉም የሚታረቁበት ገባሽ? አንድ ላይ ሆኖ የምታይበት ሁሉንም እሱ ቢሆን ደስ ይለኛል። ለእኛ ልጆቻችን ሀብቶቻችን ናቸው። እችም ያችም እነዛ ገባች? ስለዚህ ብትተው ጥሩ ነው።
ባይሆን በውስጥ የምታቧኩ የምታባሉ ሰዎች እግዚአብሔር የስራችሁን ይሰጣችኋል። ጂጂ ቁመት ስንት ነው? እኔን ጂጂ ስትናገረኝ ኪዱ በምን እንደምትናገረኝ ታውቂያለሽ? በቁመቴ ነው የምትናገረኝ። ደግሞ አብሬሽ መቆም ፈልጋ እሱ ብቻ አይደለም ደግሞ ስም ሰጥታኛለች። እሷን ከስር ቅድም ይላሉ እንደዛ ሆነ የሚያስቀኝ ጂጂ ስትናገረኝ ማለት ነው እኮ መጀመሪያ እኮ ደግሞ የተናገርኩት ትዝ ይልሻል። ተጣልተን እኮ እንዲህ አልኩኝ። ደግሞ አንድ ቀን ሆላንድ የሆነ ሰው አየሽና ከሁሉም ማለ ረጅም እሷ ናት አለኝ የሆነ ሰው። ከዛ ሁሉንም አውሮፓያኖች እንደዚህ ሴቶቹ ልብስ ምናምን በሚለው ኧረ ተው ልብስ ሴቶች ያወስለች ቀይሩ ልብሳችሁን ቀን ሜዳ ላይ የለበሳችሁት ምናምን እያልኩኝ ከዛ ላይ ወንዶቹንም እግረ ቀጫጭን አልኩኝ። ሴቶቹንም በልብስ ተነጋገርኩን። ግን አልኩት እዚህ ልሻል ረጅም እንዴ ተጣልተሻት አይደለ እንዴ ስም ትዝ ሲለኝ አለካ ተጣልተ አልኩኝና ለዛሬ ትቻታለሁ አልኩኝና ለዛሬ ትቻታለሁ አልኩኝ። እረስቸዋለሁ እኮ ገባሽ? ያ አስታውሳለሁ። ኧረ አንድ ቀን ደግሞ የሆነ እርዳታ ላደርስ ገባውና ያልኩ አንድ ሳምንት ሙሉ እንትን በነገሮች በምሳሌ እየተናገረችኝ ነበርና እርዳታ ላደርስ ገባሁኝና ይኸው እሷን ይኸው በቃ እንደሱ አሁኑ ገብታችሁ አድርስ ዋጋ ክፈሉ የሆነ እንትን ያ እሱም በሪከርድ ተላከልኝና ትናንትና ተናግራኛል ነበር አልኩኝ። ዘመዶቼ ጋር እኮ ስለደረሰ የቦረናማረሰውም አንዴ ስፔሻሊ እግዚአብሔርን ኤልሹዬ አንዴ የሆነ አጋጣሚዎች ተፈጠረን ዝጋ አልደግመውም እና የማይመቸኝ ጊዜ ሆነና አላወቀችም ነበር። ግን አታቀኝም ያኔ በደንብ በጣም ያታግል ጊዜ ሆነ አንድ አካባቢ ለማድረስ እና ሳታቀኝ ቆመችልኝ። ላይክ ሳታቀኝ ነው ያኔ ቆመችልኝ። እና መቼም ሁሌ እምላለሁ የሆነ ቦታዎች ላይ እናገራለሁ። በጣም በዛ ጊዜ አመሰግናታለሁ። እኔ አሁን ስናገር የምናገራቸው በስነስርዓቱ በጣም አምሬ የምናገራቸው በህይወቴ አንድ ሴት አምሬ ተናግሬያለሁ። አንድ ሴት እሷም አንድ አለች እዚህ አሜሪካ ነው። እና ምን ልልሽ ነበረ? አንድ ሴት ናት። በቃ አስቀያሚ ንግግር ተናገርኳት ነው ማለት ነው። አንድ ሴት በተረፈ እኔ ሴቶች ላይ ጫን ማለት አልወድም። እናገርሻለሁ ከዛ በላ አለቀ። ደስዋስ በቃ ይሄ ነው። ምክንያቱም እንኳን ተጭነሽም አይደለም ራሱ ዓለም ተጨናናለች። ገባሽ? በብዙ ነገር ግን አንድ ሴት ግን እግዚአብሔር ምስክሬ ነው የምልሽ ኢቭን ሌላው ላይ ባልጫ አንድ ሴት እሷን ምስማ መጥራት ትችላለህ። እንቁርት የምትባል ሴት ግን በህይወቴ በጣም ተጭኝ የምናገራት ሴት ናት በህይወቴ። በተረፈ ግን እኔ ሴት ለመጫን አልወድም። ደስ የሆነ ነገም ልቆምልሽ እችላለሁ። ገባሽ? የሆነ በቃ እንትን በህይወቴ ግን የማልቆምላት ግን አንድ ሴት አለች። በቃ የማልቆምላት መጥፎ ሴት እና አልወደውም። አንዳንዴ እኮ ግን የይቅርታ ልብ ያስፈልጋል። አንዳንድ ነገሮች ላይ ደግመሽ ላትገናኝ ይቅርታ መባባል አንዳንዴ ያስፈልጋል። ጂጂ አንዳንዴ ማትስማሚ ሆነሽ ምትታታይ ግን ይቅርታ ምትባባል በቃ እኔ ብቻ አይደለም አንዳንድ ጊዜ እኮ ስንት ነገር እንኳን ህይወት ጠፍቶ ምናምን እንኳን አይተሻል። አብረቆ በራርሞ ሀገር ወደ ሰላም ለመለወጥ እንትን ይለዋል። ተፈጥሮና ግዴታዎች የሚያስገድድሽ ማለት ምን ይባላል ማለት በነፃ ዝም ብለሽ ሰዎች ላይ ጉብ የምትይና ነገሮች አስገድደውሽ ጉብ የምትይባቸው ነገሮች ይለያያሉ። ነገሮች ሲያስገድዱሽና ሳትፈልጊ የምትገቢባቸው ጦርነትም ሊኖር ይችላል፣ የተለያዩ ነገር ሊኖር ይችላል። ግን
ሆን ብለሽ ግን እንዲህ የምታረጊ ከሆንሽ እግዚአብሔር እና ምንልሽ ሰይጣን በቃ ሰይጣን ምንድን ነው ተቀራምቶሻል። እስከምትድኝ መጠበቅ ነው። አንቺን ግን በሩቁ ነው እንደዚህ አይነት ሰው እኔ አልወድም። አም ሶሪ። ቤቱን በጊፍት ባርኩት ይላል ዮርዲ። አሁን ከዚህ የበለጠ ጊፍት ታያለ? ከዚህ የበለጠ እኔ ወንድም ኖ እኔ ልጆቹ እንዲታረቁ ቦሌ እኔ በበኩል ቤታዮን፣ ኤልሻዳይን፣ ሄለን ማናት ዲቦራን ምክንያቱም እነዚህ ልጆች ይኸውላችሁ አንድ ነገር ልንገራችሁ። ያ እንዲህ ስትመጡ አሁን ወደ ሶሻል ሚዲያ ስትመጡ ከወጣቶች ለእናንተ ልጆቻችሁ እንደ ልጆቻችሁ የሶሻል ሚዲያ ልጆቻችሁ ብትሉ እነዚህ ልጆች ናቸው። እንዲሁም ሌሎችም አሉ በእነሱ እድሜ ያሉት ገባችሁ። ባንወልዳቸውም የሶሻል ሚዲያ ልጆቻችን ናቸው። የእነሱን ክፉ ማንም ሰው አይፈልግም። እግዚአብሔር ምስክሬ ነው። ቢናገሩን ምናምን ልንላቸው እንችላለን፣ ግን የእነሱን ክፉ ግን ማንም ሰው አይፈልግም። እኔ በበኩሌ እነሱን ብታስታርቁልኝ ደስታ እግዚአብሔር ምስክሬ ነው። ምሽናርጌ ሁላችሁም ተቆጥታችሁ ሌሎቻችሁም አላችሁ ተቆጥታችሁ አስታርቋቸው። ድምቀቶቻችን ናቸው፣ ልጆቻችን ናቸው፣ አበባዎቻችን ናቸው። እግዚአብሔር ምስክሬ ነው የምልሽ። እኔ ኤልሻዳይን ሳያት ሌላ ስሜት አለኝ፣ ቤታዮን ሳያት ሌላ ስሜት አለኝ፣ ሄሎንም ሁሉንም ገባሽ? ልጆች ናቸው። ነገ እየተማሩ ነው የሚሄዱት፣ እያደጉ ነው የሚሄዱት፣ እየተለው እኛ እንኳን አሮጊቷ እኮ ትላንትና ዛሬ አንድ አይደለሁም። ዛሬ ሌላ ሰው ነኝ እኔ። ትላንት እዚህ ጋር አታዩ፣ ዛሬ ግን እዚህ ጋር የተሽናል። ምክንያቱም የራሱን መለወጥ ገባሽ? ነገ ደግሞ ሌላ ሰው እንኳን ስንሱ ማለት ቻንሱን ትሰጫቸዋለች ለታዳጊዎች ወጣቶች። ነገ ተለውጠው ለእኛ ነው ጥቅማቸው እንጂ ጉዳታቸው። ከዚህ ላይ ብናጣቸው እኮ ማን ጋር ትመጫለሽ? ማንን ታያለሽ? ማን ሲጮህ? እኔ አሁን ከጆን ዳንኤል በኋላ ሲሪየስሊ እኔ የተማርኩበት ነው በጆን ዳንኤል። እርግጠኛ ነኝ ሁላችንም የተማርንበት ነው አደለ? ናርዲ ህይወትን በሶሻል ሚዲያ አይተናታል ምን እንደሆነች። ጃኒን አይተናታል። ሁሉንም ገባሽ? ከነሱ ጋር እኔ ንትርክ ወርደሽ ከነሱ ጋር እንትን ማለቱ እኔ ራሴ ባለፈው ዋይ ግን ምን ሆኜ ነው አልኩኝ። ገባሽ? እንደ ቀልድ የምታዩ ነገር አለ፣ እንደ ጨዋታ የምታዩ እንደ ሶሻል ሚዲያ ግን እኛ ገና ነን ለእንደዚህ አይነት ነገር። እኔ አሁን ቤታዬን ከፍ አድርጌ በስራዋ ኤልሻዳይን ዝቅ አድርጌ በስራዋ ሳይ ሁሎቿ ምናምን ሊናገሩሽ ይችላሉ፣ ግን ውስጡ ያለውን ችግር ግን እኔ ጠለቅ ብዬ አላውቅም። ገባሽ? በጣም ነገሮች የተቆላለፉ ሲሆን ምንድን ነው ያልኩት? ኖ አሁን ይሄ ነገር ጥሩ አይደለም። የሌላው መሳቂያና መጠቀሚያ ነው የምትሆኑት። ከዛ ላይ ደግሞ ነገሮች እየከረሩ ስለሚሄዱ ያ እናንተ እንደዚህ አይነት ነገር ውስጥ መግባት የለባቸው። ኤልሻዳይ በውስጥ በጣም ማዋራት እና የምናገራት ነው። ኤልሻዳይ ይሄ አንቺ ላይ አይሄድም፣ ይሄ ነገር አይሆንም፣ ስቶፕ። ገባሽ? ብዙ ጊዜ ተናገራለሁ፣ ግን ሳትፈልጊው አንቺም ወደ ሌላ ትሄጃለሽ። በዛም በኩል ሳይድ ያለው ሳይፈልገው ወደ ሌላ ይሄዳል። ተጠቃሚ ማን ነው? የኔ ቢጤ አሮጊቷ ናት። ነገር እያንቃረርን በወንፊት እያንጓለልን የእነሱን ማልቀስ የእነሱን መናደድ ደስ የሚያሰኘኝ ከሆነ እኔ ጥንቅር ብሎ ይቅር። እግዚአብሔር ምስክሬ ነው። ምክንያቱም ልጅ ስላለኝ ምናምን አይደለም። የኔም ህይወት እኮ እየቀጠለ ነው። ነገ በእኔ ላይ የሚመጣውን አላውቅም። ገባሽ? ግፍ ምናምን የሚባል ነገር አለ። ስለዚህ ኤልሻዳይ ያልኳትኝ እኔ ሁለተኛ እንደዚህ ነገር ውስጥ አልገባም። ለቤታየውም ይሄ ነገር መቆም አለበት፣ መታረቅ አለባችሁ። ምክንያቱም የሌላው መጠቀሚያ ነው የሆናችሁት ያልኩትኝ እና እኔ አስታርቋቸው ብዬ ተናገረው ያለን አስታርቋቸው። እኔ አስታርቋቸው ነው። እንዲያውም ተታርቀው ሲስቁ ማየት፣ እንዲያውም ዳቦ መቁረስ አለብን፣ ውስኪ ማውረድ አለ። ሁሉንም ያቺ ሊያ የምትባለው እኔ አሁን ከሊያ ጋራ ሌላ ታሪክ አለኝ፣ ግን ቢታረቁ ነው ደስ ነው። መታረቅ አለባቸው። ወጣቶቹ ግን መታረቅ አለባቸው። ጂጂ ታስቂኛለሽ። እናንተ እኛ ድሮ እንደዚህ ተጣልተን እንደዚህ እኮ ነገር የለም። እኔ አሁን እናንተ በጣም እድሜያችሁ ከእድሜያችሁ የበለጠ ጭንቅላታችሁ በጣም የበሰለ ነው። እኔ ጂጂ እንደዚህ አይሆን ነው። የኔ ጓደኞችም አያውቁም ናርዲ። የእውነት በእኔ ኤጅ ያሉት እራሱ እንደዚህ እኮ አናውቅም። እነዚህ እኮ በጣም በስለዋል። ያረላ የኔ ልጅም በስሏል። እንደዚህ ናቲ ሰላም ነው የኔ እናት። ስራ ኳስ በቃ እሱ የሚያውቀው ይሄንን
በጣም ይሻላል። ነገ አግብታችሁ ስራ ሰርታችሁ የሆነ ካምፓኒ ባለቤት ሆናችሁ 3-4 ልጅ ወልዳችሁ ማየት ነው የምፈልገው አይደል? ከናቲ ጋር ነው። አረ ልጆቹን ነው የምለው። አይ መታረቅ አለባቸው፣ መታረቅ አለባቸው። ደግሞ እንደዚህ እንዳለንም ተከባብረን እንለያካል። ሁለቱም በየፊናቸው የራሳቸውን ነገር በማድረግ እንደኔ ባውንደሪ ያለ የሁሉም ሰው የተለያየ አስተሳሰብ አለው እና ጂጂ ተከባብረሽ ሳትደራረሽ ሁሉም የራሱን ዓለም እነሱም በታለንታቸው እሷም በታለንቷ ጌማቸውንም ሆነ ባህላቸውንም አንድነታቸውንም እንደሚያስተዋውቁት እያደረጉ ባሉበት ተከባብረው አንዳንድ ቦታዎች ላይ መታረቁ ሰላም መስፈኑ አስፈላጊ ነው። ግን አንዳንድ በጣም ያለፈ ነገር ሲሆን አስመስሎ ከመቆም የራሳቸውን ነገር አድርገው ሳትደራረሺ ሰላም አለ አይደለም፣ ሳትነካኪ ሳትሰዳደቢ ለህዝብ አጀንዳ ሳትሰጪ ሰላም ሆነው ግን እንትን ሳይሉ ሳይደራረሱ እነሱም በቤታቸው እሷም በቤቷ የቻለችውን ነገር ማድረግ ይችላሉ ብዬ አስባለሁ ጂጂ። ምክንያቱም አንዳንዴ ታይም ይፈልጋል አይደል? ትናንትና የሆነ ነገር ያው መፋቀሩም ፈጥኖ እንደማይመጣ ሁላ ጸቡም ሲመጣ ደግሞ እንትን ይላል። መታረቃቸው አስፈላጊ ነው። ተከባብረው እንዲኖሩ ነው የምፈልገው። በሁለቱም ሳይድ መሰዳደባቸውን አልወደውም። ተከባብረው ሁለቱም የራሳቸውን ተከታይ ይዘው የራሳቸውን ታለንት እያደረጉ አሽሙር ቅኔ ምናምን ሳይዘራረፉ ማለት ነው፣ ስቶሪ ሳይኖረው። ከዚያልሽ ደግሞ ምን መሰለሽ ናርዲ ማለት መታረቅ ስልሽ እንደ ድሮ ለመሆን ምናምን ሳይሆን ተቀራርበሽ አሁን ታስታርቂያቸውና ከዛ እነሱ ተቀራርበው ደግሞ ለምሳሌ እኔና ናርዲ በግላችን ምን ነበር ያጣላን? ለምንድን ነው የተጣላው? ምክንያቱ ምንድን ነው? ሌላ ችግር እንዲፈጠር ሳይሆን አትሊስት እናንተን ያጣላችሁን ምክንያቶችን በሁለታችሁ መሀል ተነጋግራችሁ ለአንዴና ለመጨረሻ ትቀሩታላችሁ። እኛ ግን የሀበሻ የኢትዮጵያኖች ደግሞ እርቅ በቃ ይቀርበል ይባባልልሽ እና ጠላትሽን ወዳጅሽን ሳታቂ አንዱ ከወዳጁ ጋር ይቀጥላል፣ አንዱ ከጠላቱ ጋር ይቀጥላል። ዛትስ ዘ ፖይንት። እኔ ደግሞ ሁል ጊዜ ኢትዮጵያኖች የማያምኑበትን ነገር ነው ማድረግ የምፈልገው። ሁሉም እንዲማር የምፈልገው ተታርቃችሁ ቁጭ ብላችሁ ባልና ሚስትም ሆናችሁ ማንም ቁጭ ብላችሁ ማውራት፣ በነገሮች መስማማት፣ ድምዳሜ ላይ መድረስ። ከዛ በኋላ በህይወትሽ አንዱ ለአንዱ አስተማሪ ሆኖ ያልፋል። ናርዲ ያ ነው ትልቁ። ተጠንቅቀሽ እንድትኖር ያደርግሻል። ለካ እንዲህ አይነት ነገር አለ፣ ለካ እንዲህ አይነት ፌለር እና ስህተቶች አሉ፣ ለካ እንዲህ አይነት ጥሩ ሰዎች አሉ። ያንን ነው እንጂ እርቅማ ማስታረቅ እኮ ይቻላል። ተው እኮ ብለን እኮ ተታትተዋል። ግን እንዳልኩሽ ማነው ከወዳጅ ጋር የሚቀጥለው? ማነው ከጠላት ጋር የሚቀጥለው? ስህተት ውስጥ ከጓደኛዬ ጋር እንደዛ ሲያደርገኝ ነበር፣ ወይ ከወዳጄ ወይ ከልጄ ወይ ከእናቴ ከአባቴ ከባሌ ጋራ እንደዛ ሲያባላኝ የነበረው ማን ነው የሚለው ሁለቱም በእውነት የመወሻሸት አይደለም፣ ተመልሶ እንትን ለማለት ሳይሆን ለምንድን ነው ኤልሹ ነገር ያረግሽው አከሌ ስለምንድን ነው ነገር ያረግሽው ተብሎ ቁጭ ብሎ ቢወራ አይስወር ለሁላችንም ትምህርትም ይሆን። ያ እንኳን ያጠፋው ሰው ራሱ ተመልሶ የሚማርበት ያለማው ሰው ደግሞ ራሱ ቴንኪው የሚባልበት ነው የሚሆነው። ያንን እርቅ ነው የሚፈልገው በነገራችን ማለት ያላቸውን ነገር አውጥተው አውርተው መፍታት የሚችሉት ነገር ቢፈጠር በጣም ደስ ይላል ለሁሉም። ስፔሻሊ ቲክታክ ላይ ሁሉንም በዛኛውም ግሩፕ የሚወዳቸው ሰው ብዙ ስለሆነ መታረቃቸው አስፈላጊ ነው። ግን ተከባብረው በሁለቱም ሳይድ ያለው ለምሳሌ ከሌቤት ከሌ ገባ ተብሎ የውሸት ከሚሆን ጂጂ